መዝለል የማይችል እንስሳ የትኛው ነው? የዱር እንስሳ ከዱር እንስሳ መዝለል የማይችል ጅብ መዝለል የማይችል ነብር። የአፄ ቴዎድሮስ የፈረስ ስም ማን ይባላል? አባ ማን ነው የሚባለው? አባ ፈረሰኛው ነው። ትልቁ የወፍ ዝርያ ማን ነው የሚባለው? ሚዳቆ። ሰላም ውድ የንስር አምባ ሚዲያ ቤተሰቦቻችን እንደምን ቆያችሁ? ይህ በንስር አምባ ሚዲያ የዩቲዩብ ቻናል እየተዘጋጀ የሚቀርብላችሁ ሀገረኛ የተሰኘ ሳምንታዊ ፕሮግራማችን ነው። በዛሬው ሀገረኛ ፕሮግራማችን ከስቱዲዮ ወጣ ብለን አዝናኝና አስተማሪ የሆኑ ጥያቄዎችን ይዘን በባህር ዳር ጎዳናዎች ላይ ዞር ዞር ልንል ወጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ፕሮግራሙን ከመጀመራችሁ በፊት የንስር አምባ ሚዲያ የዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ። በቅድሚያ እንተዋወቅ። ስምሽን ማን ልበል? ወይኔ ፋና ፋና ረስተሽ ነው? ወይኔ ያልሽው። እሺ እሺ። ሱራፌል። እሺ ቅጽል ስም አለኝ ወይም ሳሙኤል። እሺ ሳሙኤል። ቃል ኪዳን አረጋ እባላለሁ። ቃል ኪዳን። እሺ በዓለም ላይ ትልቅ የሚባለው ወይም ግዙፍ የሚባለው የወፍ ዝርያ የትኛው ነው? አለ ኢትዮጵያ ውስጥም አለ፣ ግን የወፍ ዝርያ ነው ያለው እና ከወፍ ዝርያ ውስጥ እጅግ በጣም ግዙፍ የሚባለው ወይም ትልቁ ዝርያው የወፍ ነው። አሞራና ወፍ ይለያያል። አሞራም ዝርያው የወፍ አይደለ? ዝርያው የወፍ ነው፣ ግን አሞራ አይደለም። ትልቁ አሞራ እኮ ትንሽ ነው። አይ አሞራ የሚባሉት ከወፍ ነው የሚመደቡ ነው ጥያቄ። የወፍ ዝርያ አይደለም፣ በራሪ ናቸው፣ የወፍ ዝርያ ናቸው። አይዋ አዋፋትን እናሰብ አድርግ። የትኛው ይመስላል ግዙፉ? ሂንት ግዙፍ ነው ራሱ እኮ አንድ ሂንት ነው። አይዋፍ ከባድ ነው። አይዋፍን ይመጣው ሳቢሳማ በጣም ትንሿ እጃችን ላይ ግቢ እያልን የምንለምናት ትንሿ አይደለም። እሺ በዓለም ላይ ትልቅ የሚባለው የወፍ ዝርያ የትኛው ነው? ከአዋፋት መካከል ዝርያው የወፍ ነው እና በጣም ግዙፍ የሚባለው ትልቁ የወፍ ዝርያ የትኛው ነው? የትኛው ይመስልሻል? እኔ እንጃ። የወፍ ዝርያ ትልቁ እሺ ከወፍ ዝርያ የወፍ አይነት ነው እና በጣም ግዙፍ የወፍ ዝርያ የትኛው ነው? ምን ይባላል? ከወፍ ዝርያው ነው። ትልቁ የወፍ ዝርያ ማን ነው የሚባለው? ሚዳቆ አይደለም። እሺ በዓለም ላይ ትልቅ የሚባለው የወፍ ዝርያው የወፍ ነው፣ ግን እጅግ ግዙፍ የሚባለው የወፍ ዝርያ የትኛው ነው? የወፍ ዝርያ ወፍ ያለው ነው። ወፍ ነው ዝርያው ወፍ ነው፣ ግን ግዙፍ ነው ማለት በአካል ነው የሆነ ማለት ለምሳሌ እንደ አሁን እንዴት ብዬ ላስረዳ? ትልቅ ነው። አሁን እኛ የምናውቃቸው ወፎች አሉ አይደለ? ትንንሾች ከነሱ በጣም ይተልቃል፣ ግዙፍ ነው። መልሱን እንድነግርህ እያደረከኝ ነው፣ ግን ብዬ አይ ማለት ምን መሰለሽ፣ ይሄ ያለ አይደለ በጣም ይሄ ምንድነው የሚባለው? በጣም በአመለካከትና ራሱን እንትን እያለ አይደለም። አይ ፊዚካል እንደዛ አይነት ያለው ፊዚካል እኔ ቻላቀው። እሺ በዓለም ላይ ትልቅ የሚባለው የወፍ ዝርያ የትኛው ነው? የወፍ ዝርያ ነው ያለው፣ ግን በጣም ግዙፍ ነው። የትኛው ነው? የወፍ ዝርያ ነው፣ ግን ግዙፍ የሚባለው የወፍ አይነት የትኛው ነው? የወፍ አይነት ሰጎን። ሰጎን በትክክል ተመልሷል። እሺ መዝለል የማይችለው እንስሳ የቱ ነው? ከግዝበቱ አንፃር መዝለል አይችልም፣ የዱር እንስሳ ነው። ይሄ አንድ ሂንት ነው። የትኛው ነው? የዱር እንስሳ ነው። የዱር እንስሳ አንበሳ ይዘላል። አንበሳ በደንብ አሯሯጡ ስትል ግዙፍ ነው። ግዙፍ ከመሆኑ አንፃር መዝለል አይችልም። እስኪ የትኛው ይመስላል ከዱር እንስሳት ውስጥ? ግዙፍ ስለሆነ ነው መዝለል የማይችል። ግዙፍ እንስሳ የትኛው ነው ከዱር? ምንድን ነበር የሚባል ጉዛሬ ምንድን ነው? ምን ጉዛሬ ማን ነው የሚባል የሆነ እስኪ አስተካክለው። እኔም እኮ ላግዝህ እያሰፈሰፍኩ ነው። እኔም ላግዝህ ነውና እስኪ ጉዛሬ ነው እንደዚህ ባይ የሆነ ስሙ ጠፍቶኝ እኮ ነው። በዚህ ስም በዚህ በጉም ይጀምር ነገር
ምን አፍንጫ ምን አይነት ነው? እሺ ትልቅ በጣም አለ እሱ ድንገት ትልቅ ረጅም ዝሆን አይ ዝሆን ረጅም እሺ ይሁን እሺ እኔ ኦኬ ጋኔ መልስ እያወጣጣሁ ነው ማለት ነው። እሺ መዝለል የማይችል ግዙፍ እንስሳ የቱ ነው? የዱር እንስሳ ነው። በጣም ግዙፍ ስለሆነ ዝሆን። እሺ መዝለል የማይችል እንስሳ የትኛው ነው? የዱር እንስሳ። ከዱር እንስሳ መዝለል የማይችል ጅብ አይደለም። በጣም ግዙፍ ስለሆነ ነው መዝለል የማይችለው። ፍንጭ ልስጥህ? እሺ እስኪ ፍንጭ። በጣም ግዙፍ ነው፣ የዱር እንስሳ ነው እና ከግዝበቱ የተነሳ ነው መዝለል የማይችለው። የትኛው ይመስላል? መዝለል የማይችለው መዝለል የማይችለው ጅብ ነው እንጂ ብዙም መዝለል መሰቀል ምናምን ነው። መሰቀል ሳይሆን መዝለል እንዲሁ መሬት ላይም ሆኖ መዝለል። አሁን ገብቶኛል እኮ ነገሩ ምናምን ሲሮጡ እንትን ይላሉ። በደንብ ነው የሚዘሉት። መልስ እባብሽ። እሺ መዝለል የማይችለው ግዙፍ እንስሳ ከዱር እንስሳት መዝለል የማይችለው የዱር እንስሳት መዝለል የማይችለው ነብር እንዴ በደንብ ነው የሚዘለው። ተራማጅ ነው በጣም አእምሮ ፈጣን ነው እንጂ ዘላን እንዴ በደንብ ሲሮጥ እንኳን እንዴት ነው ከዚህ ዳር አይደል እንደሚዘለው ሲሮጥ እንኳን ምንድነው የምትባለው? እቺ ግዙፍ ነው። ከግዝበቱ የተነሳ ነው መዝለል የማይችለው ነው። ዝሆን መዝለል የማይችለው ግዙፉ እንስሳ የቱ ነው? መዝለል የማይችለው ከግዝበቱ የተነሳ ነው። የዱር እንስሳ ነው። የዱር እንስሳ ነው። ኤሊ መዝለል አይችልም፣ ግን ግዙፍ አይደለም። ግዙፉ የዱር እንስሳ መዝለል የማይችል ይሄ ጥያቄ እኔ እንጃ ይለፈኝ። እሺ የአባይ ወንዝ የሚገብሩት ወይም የሚገብሩት እንትኖች አሉ አይደለ? ወንዞች አሉ አይደለ? ከነሱ መካከል እስኪ አንድም ሁለትም ይቻላል፣ ከቻልክ ሶስት የትኞቹ ናቸው አባይን ወንዝ የሚገብሩት? ገባር ወንዞች የሚባሉ የአባይ ገባር ወንዞች የሚባሉት ከኛ አይደለ ተነስቶ የሚሄደው? አባይ ሄዶ ኤፍራጥስ ነው የሚገባው አይደል? ኧረ እኔም አንተም ጠያቂ አንተም እየጠየቅኝ ነው፣ እኔ እየጠየቅኩ ነው። የሚገብሩት የሀገር ውስጥ ወንዞች የሚገብሩት አባይን የትኞቹ ናቸው? እሺ የአባይ ወንዝ ገባር ወንዞች የሚባሉት እነማን ናቸው? አባይን ወንዝ የሚገብሩት ወይም የሚቀላቀሉ ትንንሽ ወንዞች አሉ አይደል? ከነሱ ማን ሁለት ወይም ሶስት ንገሪኝ። ማን ይመስልሻል? ኧረ ማርያም ንገሪኝ። መልስ ልንገርሽ። ምንድን ነው የሚባል? ተረጋግተሽ ራስ ጠፍቶኛል። አባይ አሁን ስጠይቅሽ ጠፋሽ? ነው የጠፋሽ? እሺ ለፍሽና ካስታወስሽ መጨረሻ ላይ ትነግሪኛለሽ። አባይ ወንዝን የሚገብሩት ወይም የአባይ ወንዝ ገባር የሚባሉት ወንዞች መካከል እስኪ ሁለቱን ጥቀስ። ጣና ገባር ወንዝ ነው የሚባለው። በስ ላልፈ ሄዳለ ይባላል። እሺ ሌላ ደግሞ እዚህ ውስጥ ነው ያለው ነው ወይስ ሌላ? የአባይ አባይስ ዋናው አይሆንም? ዋናው ራሱ አይደለ ታዲያ? እኮ ራሱ ነው እኮ አባይ ራሱ ነው። ሌላ የሚቀላቀሉት ወንዞች ብዙም አላውቃቸውም። የአባይ ወንዝ ገባር ወንዞች የሚባሉት አባይን ወንዝ የሚቀላቀሉት ማለት ነው። ገባር ወንዞች የሚባሉት ወንዞች መካከል እስኪ ሁለት ወይ ሶስት ጥቀስልኝ። ጣና ገባር ወንዝ ነው የሚባለው ማለት የሚቀላቀል። እሺ ጣና አባይ ራሱ አይደል እንዴ? አባይ ራሱ አይደል? እሺ ማነው? ሰከላ መነሻው ነው። ሰከላ አባይ መነሻው ነው። ከዛ ተነስቶ ሲሄድ ገባር ወንዞች የተቀላቀሉት ነው። ከዛ ግዙፉ ነው የሚፈሰው። ያስታወስክ እነዚህ ነው። እሺ የአባይ ወንዝ ገባር ወንዞች ከሚባሉት መካከል እስኪ ሁለት ወይ ሶስቱን ጥቀሽ። አባይን ወንዝ የሚገብሩት ወይም ደግሞ አባይ ወንዝ በሚሄድበት ጊዜ የሚቀላቀሉት ትንንሽ ወንዞች አሉ አይደለ? እነሱ እነማን ናቸው? አባይ ወንዞች
ፈሳሽ ውሃዎች የሚቀላቀሉበት ነው። ትንንሽ ወንዞች አባይ በሚያልፍበት ጊዜ ይገብራሉ አይደል? ራሳቸውን ወደ አባይ ይቀላቅላሉ። እነሱን ማለት ነው። ለምሳሌ ፈሳሾች እንትኖች የድናት ተጠፋብኝ። ኢትዮጵያ ካሏት ትልልቅ ፓርኮች መካከል ሶስቱን ጥቀስልኝ። የኢትዮጵያ ፓርኮቿ ሰሜን ፓርክ እዚሁ ቅርብ ያለ ፓርክ። ዛሬ በቃ በሂንት ነው ያስጀመርከኝ። እዚሁ አማራ ክልል ላይ ያለ ወደ ደቡብ በሂንት እየሰጠሁ ነው። ደቡብ ላይ ማን አለ? ኢትዮጵያ ካሏት ትልልቅ ፓርኮች መካከል ሶስቱን ጥቀሽልኝ። ኢትዮጵያ ውስጥ ካሉ ፓርኮች መካከል ወይኔ በጌታ ፓርክ ምን ፓርክ ሲባል ሰምተሽ ታውቂያለሽ? አውቀው ነበርኩ። ታረጋጋሽ መልሽ ላይ ሁሉ ጠፋብኝ። አስደንግጬሽ ነው የጠፋብሽ። እኔ ማለት ስሙ ራስ ጠፋብኝ። እኔ የምር ከሆነ ካብልሽ አስታውሽ ችግር የለውም እኮ። አዎ ሳይንስ ላይ ታሪክ ላይ ምናምን በደንብ ፓርክ ምን ፓርክ ነው ጠፋብኝ። ኢትዮጵያ ካሏት ትልልቅ ፓርኮች ብሔራዊ ፓርኮች የሚባሉት አሉ አይደለ? በጣም ትልልቆቹ ከነሱ መካከል እስኪ ሶስቱን ጥቀስ። ስላላሰብኩ እኮ ነው ይሄ ነገር። እንጂ ታስታውሰዋለህ እኮ ፓርኮች። ወፎች ራሱን እኮ አስታውሳለሁ። ፓርኪንጎች አይ ፓርኮች ጎንደር አካባቢ ያው ልክ ነህ አለ። ማን ነው የሚባለው? ላሊበላ የሚባል ፓርክ አለ። አላውቅም ነበር። አሳወቀኝ ካለ አዲስ ነገር ለኔ ማሳወቀኝ ካለ ረሳቸው። እሺ ኢትዮጵያ ካሏት ትልልቅ ፓርኮች መካከል ሶስቱን ጥቀስ። ፓርኮች ትልልቅ ፓርኮች የሰሜን ቀበሮ ነው የሚባለው። የሰሜን ብሔራዊ ፓርክ። እሺ ሰሜን ብሔራዊ ፓርክ ልክ ነህ። አንድ ኢትዮጵያ ካሏት ትልልቅ ፓርኮች መካከል ሶስቱን ጥቀሽልኝ። ኢትዮጵያ ውስጥ የሚገኙ ትልልቅ ፓርኮች ኢንዱስትሪ ፓርኮች ናቸው። አይ ፓርክ እንጂ የዱር እንስሳት የሚኖሩበት ፓርክ አለ አይደል? አሁን እነ ዋሊያ እነ ብርቅዬ እንስሳቶችን በደንብ የምንጎበኝበት እድሉን ስናገኝ ማለት ነው። እነሱም ግን እውቅና የለኝም። የአፄ ቴዎድሮስ የፈረስ ስም ማን ይባላል? የመጨረሻ ጥያቄ። የፈረስ የአፄ ቴዎድሮስ የፈረስ ስም የፈረሳቸው ስም ማን ነበር የሚባለው? አባ እስከዚህ ከመጣው በቂ ነው። አባ ነው የሚጀምረው። ደስ ይላል። ታሪክ ላይ ይዝመር እንደዚህ እኮ ነው። እውነት ናቹራል ተማሪ ነበርክ? እውነት። የአፄ ቴዎድሮስ የፈረስ ስም ማን ይባላል? ማን ነበር የሚባለው? የአፄ ቴዎድሮስ የፈረሱ ስም ማን ነበር የሚባለው? እስኪ የመጀመሪያው ልንገርኝ። አባ ማን ነው የሚባለው? አባ እሺ፣ የልጁ አባት አባይ አይደለም፣ የፈረሱ ስም ነው እንጂ አባ። እሺ እኮ አባ ማን ነው የሚባለው? አባ እንትን ነው የሚባለው። መልሱን እንድነግረኝ ልታረገኝ ነው። አባ ፈረሰኛው ነው። አባ ፈረሰኛው። የአፄ ቴዎድሮስ የፈረስ ስም ማን ይባላል? የአፄ ቴዎድሮስ የፈረስ ስም አባታጠቅ። የአፄ ቴዎድሮስ የፈረስ ስም ማን ይባላል? የአፄ ቴዎድሮስ የፈረሳቸው ስም ማን ነበር የሚባለው? ምርጫ የለሽም? ምርጫ የለሽም? ምርጫ የለኝም። ኧረ ተይ ምርጫ ይሰጠኝ። ምርጫ የለንም ለጊዜው። እስኪ ሞክሪ። እሺ ፍንጭ ልስጥሽ። የመጀመሪያዋን ግን እንትን ልንገርሽ። አባ ነው የሚጀምረው። አባ ማን ነው የሚባለው? አባ ኧረ ምርጫ ይኖረው። የአፄ ቴዎድሮስ የፈረስ ስም ማን ነው የሚባለው? ታጠቅ። አባ ታጠቅ። በጣም አመሰግናለሁ። ችግር የለም። እሺ እህት አለም። ቴንኪው። እሺ በጣም እሺ በቃ
መልካም እሺ በጣም አመሰግናለሁ ቴንክ ዩ እሺ በጣም አመሰግናለሁ እሺ ቴንክ ዩ በጣም አመሰግናለሁ ቴንክ ዩ እሺ ወክሬያለሁ አይደል ውድ የኒስራ አምባ ሚዲያ ቤተሰቦቻችን ፕሮግራማችንን የተከታተላችሁትን ይመስል ነበር በጥያቄዎቻችን እንደተዝናናችሁ ቁም ነገር እንዳገኛችሁበት ተስፋ እያደረግን ሐሳብ አስተያየታችሁን ኮሜንት ላይ አሳውቁን ቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት